ጥያቄ ነበረኝ አን ያለ ኒካህ የተወለደ ልጅ ማለትም ዲቃላ የሆነ የእናትና የአባት ሐቅ አለበት የለበትም መልስልኝ ጀዛከላሁ ኸይራ ኢንሻአላህ አንድ በዝሙት የተወለደ ልጅ اذا كان الابن من زينا فالواجب عليه ان يبر امه በዝሙት የተወለደ ልጅ ዲቃላ የሚባለው ባሁነኛው አገላለጽና ገለጻ ማለት ነው በዲቃላ ሆኖ የተወለደ ልጅ የእናቱ ሐቅ አለበት ወአየስለ رحمه من جهتها በእናቱ በኩል ያለውን ዝምድና መቀጠል ግዳጁ ነው ከጀደቴ ወኻለቴ የእናቱ ነት የእናቱ አያት በእናቱ ላይ ወደ ላይ ዘሩ ነው በአባቱ በኩል ያለው ግን ዘሩ አይደለም واما ابوه من الزنا فهل يجب عليه بره ቢባል لا አይወጅበትም የለበትም ይሄ እዚህ ላይ ያው ኺላፍ አለ ለማንኛውም ማለት ነው بين جمهور العلماء والمحققين የተለየ ነገር አለ جمهور الفقهاءዎች የለም አይሰብትም ነው የሚሉት በአባቱ በኩል ዘር አይጸድቅለትም ዘር እንትን አይደለም አይረጋገጥለትም በአባቱ በኩል ዘር የለው በእናቱ በኩል ነው ዘሩ ሴትም ከሆነች በአባቷ በኩል ዘር የላትም በእናቷ በኩል ብቻ ነው በቃ እንደዛ ነው በእናቷ በኩል ብቻ ነው ስለዚህ ያ የዝሙት አባቷ ራሱ አይድራትም የሚድራት ቃዲ ነው የሚድራት ይሄ ነው ራጅህም የሚያደርጉት ይሄ ነው فلا يجب عليه بره ስለዚህ በአባት በኩል ያለ ሐቅ አይወጅብም لانه ليس ابا شرعا ولا يجب صله الرحم التي من جهه بابات بكل ያለን ዝምድና መቀጠል ራሱ لا يجب عليه አይወጅብበትም ይሄንን ይላሉ وقال ابو محمد بن حزم رحمه الله تعالى الله يزنلاቸውና مساله ولد الزينه يرث امه እናቱን ይወርሳል وترث እናቱን ተወርሰዋለች وترث امه ولها عليه حق الاموميه የእናትነት ሐቅ አለበት በእናቱ በኩል ማለት ነው ወይቀለቧ የተለያየ በቃ የእናትነት እንትን አለ ነገር ግን በአባቱ በኩል ምንም የለው አይወርስም አይወራረሱም ምንም ኺላፍ የለም በዚህ ላይ ولا نعلم في هذا خلافا ነው የሚለው الا في التحريم فقط በተህሪም ላይ ብቻ እንጂ ይላል ተህሪም ማለት አይጋባም አባቴ እኔ ያው የዲቃላ አባቴ ነው ነገር ግን የሱን ልጆች ልጋባ እሱ ጋር ልጋባ የለም አይሰራም ምናልባት አሁን ሐቅ የለበትም የሆነ ዲቃላ ልጅ አልኳችሁ በአባቱ በኩል ያለው ዘሩ አይደለም አልኳችሁ አሁን እህቶቹ በእናቱ በአባቱ በኩል ያሉት እንትን ሴት ልጆች ኒቃብ ይለብሳሉ ይደበቃሉ ግን ሊያገባቸው ይችላል ወይ አይቻልም ሸርዓን ተህሪም መካከላቸው ላይ የዘርነት ግንኙነት ባይኖር እንኳን ግን ውስጥ ላይ ያለ የሚያገናኛቸው ነገር ስላለ ሸሪዓው አባትና ልጅ አላደረገውም እንጂ በተህሪም ግን ይራቅ ብለው እዚህ ላይ ዑለማዎች የተናገሩበት ሁኔታ አለ አሁንም ይራቃል በጋብቻ በኩል እንጂ በዘር ዘር ነው وذهب جماعه من السلف والخلف الى ان ولد الزنا በሁለት መስፈርት ልጅ ይሆናል የሚሉ ዑለማዎች አሉ ይኸው ስሙኝ ማዘ ላይ ይሄንን መذهب ይዞ የሚሄዳል መذهቡ ቀውይ ነው ጠንካራ ነው በጣም ያንኛውን የጅምሁር الفقهاءዎችን እሱን للعاهر الحجر سلالو نبي عليه الصلاه والسلام الولد للفراش وللعاهر الحجر ለዝሙተኛ ድንጋይ ነው የሚገባው ብለው ስለተናገሩ አባት ባናደርገው ነገር ግን አንዳንድ ዑለማዎች ደግሞ እንዲህ ብለው የተናገሩት አለ በሁለት መስፈርት አባቱ ይሆናል አሉ በሁለት አንደኛ አዩቅ ረቢህ ዛን ሴትየዋ ጋር ዝሙት የሰራው ሰውዬ ልጁ የኔ ነው ልጅቱ የኔ ናት ብሎ አንድ ማረጋገጥ አለበት አንድ ሁለተኛ ደግሞ ይህቺ ሴት የወለደችዋ ሴት ደግሞ የሌላ ሰው ሚስት እንዳትሆን የሌላ ሰው ሚስትማ ከሆነች ልጁ ለባለቤቷ ነው እንግዲህ ትዳር አልባ ከሆነች ዝም ብላ በቃ ያላገባች ወይ ፈተውና ዝም ብላ ቤተሰቧ ጋር የምትኖር ልደቅል ትችላለች ልጁ አባት መጣና የኔ ልጅ ነው አለ እቅራር አደረገ ሁለተኛ እሷ ደግሞ ምንድናት ትዳር የላትም በእነዚህ በሁለቱ መስፈርቶች ያ ልጅ የዛ ሰውዬ ሊሆን ይችላል አላ ይሄንን ብዙ ዑለማዎች ብዙ ሙሐቂቆች ከሼኽ الاسلام ابن تيميه وابن القيم وابن عثيمين እነዚህ ራጂህ ያደርጉና አባትነት ያሰብቱለታል በዚህ ولكن الراجح ያንኛውን መذهب ነው የሚያደርጉት ከሐዲሱ አንጻር አርብያቸው